የኢትዮጵያ ንግድ ባንክ ህገወጥ የገንዘብ ዝውውርን ለመቆጣጠርና የፋይናንስ ስርዓቱን ደህንነት ለመጠበቅ በትኩረት እየሰራ መሆኑን አስታውቋል። ባንኩ ይህንኑ ዓላማ ለማሳካትም አብረውት ለሚሰሩ ኤጀንቶች በህገወጥ የገንዘብ ዝውውር ዙሪያ የግንዛቤ ማስጨበጫ ስልጠና ሰጥተዋል። በስልጠናው መድረክ ላይ የተገኙት የባንኩ ማዕከላዊ ሪጅን ምክትል ፕሬዚደንት አቶ ሙሉነ ለማ ባስተላለፉት መልእክት ህገወጥ የገንዘብ ዝውውር በሀገር ኢኮኖሚ ላይ የሚያስከትለውን ጉዳት ለመከላከል የኤጀንቶች ሚና ከፍተኛ መሆኑን ገልጸዋል። እነዚህ ኤጀንቶቻችን የንግድ ባንክን ወይ ባንኩን ስራ ወክለው የሚሰሩ ወኪሎቻችን ናቸውና እነዚህ ወኪሎቻችን ከኛ ጋር አብሮ በሚሰሩበት ሰዓት ላይ በዓለም አቀፍም በአገርም ደረጃ ኢትዮጵያ የተቀበለቻቸው የዓለም አቀፍ ህጎች አሉት። እነዛ ህጎች አክብረው እንደ አንድ የባንኩ ወኪል መስራት ስላለባቸው ይህንን በተመለከተ የግንዛቤ ማስጨበጫ ስልጠና ነው ስንሰጥ የነበረው። ባንኩ የቁጥጥር ስርዓቱን ለማጠናከርና ተገቢውን ጥንቃቄ ለማድረግ ከባለድርሻ አካላት ጋር በቅንጅት እየሰራ እንደሚገኝም አክለዋል። ከኛ ጋር አብሮ በሚሰሩበት ሰዓት ላይ በዓለም አቀፍም በአገርም ደረጃ ኢትዮጵያ የተቀበለቻቸው የዓለም አቀፍ ህጎች አሉት። እነዛ ህጎች አክብረው እንደ አንድ የባንኩ ወኪል መስራት ስላለባቸው ይህንን በተመለከተ የግንዛቤ ማስጨበጫ ስልጠና ነው ስንሰጥ የነበረው። እንግዲህ ይሄ አንዱ ነው የግንዛቤ ማስጨበጫ። ዓለም አቀፍ ሽብርተኝነት እንዴት ነው እየሰራ ያለው? የዓለም አቀፍ ሽብርተኝነት ደግሞ አደጋ ምንድን ነው? እንግዲህ አገር ሳትኖር ግለሰብ ሊኖር አይችልም። አገር ሳትኖር ድርጅቶችም ሊኖሩ አይችሉም። ስለዚህ በዓለም አቀፍ ደረጃ የሚሰሩ ወንጀሎችን ወደዚህ ወደ እኛ ደግሞ አገር ማምጣት በተለያየ መልክ የሚሰሩ ወንጀሎች አሉ። እነዚህ ወንጀሎች እነዚህ ኤጀንቶች ሳያውቁ እዚህ ተግባር ውስጥ እንዳይገቡ አስቀድሞ የመረጃ እንዲኖራቸው እውቀቱ እንዲኖራቸው በምን መልክ ራሳቸው መከላከል እንዳለባቸው እንዲሁም ደግሞ መስጠት የሚችሉትና የማይችሉትን ደግሞ በስራ ሂደት የሚያጋጥማቸው ችግር በየጊዜው እየተወያየን መፍታት ስላለብን እነዚህ ሁለት ዋና ዓላማዎችን ያነገበ ነው። በመርሃ ግብሩ ማጠቃለያ ላይ ባንኩ ካሉት ኤጀንቶች መካከል በስራ አፈጻጸማቸው የተሻሉና የህግ ተገዥነትን በማክበር ረገድ አርአያ የሆኑ ኤጀንቶች እውቅና ሰጥቷቸዋል። ይህ የማበረታቻ መርሃ ግብር ኤጀንቶች በስራቸው ወቅት የሚያጠራጥሩትን የገንዘብ እንቅስቃሴዎች በንቃት እንዲከታተሉና የባንኩን የደህንነት መመሪያዎች በአግባቡ እንዲተገብሩ ለማስቻል ያለመ መሆኑም ተገልጸዋል። የግንዛቤ ማስጨበጫ መድረኩ ተሳታፊዎች በበኩላቸው የተሰጣቸው እውቅና ለበለጠ ስራ እንደሚያተጋቸው ገልጸው እንዲህ አይነት ስልጠናዎች ተጠናክረው እንዲቀጥሉም ጠይቀዋል።